አባሽ ትቹ እባክሽ አንቺ ሴትዮ ሊገልሽ ነበርኩ። ምንም አያመጣም። ተው አንተ ወደ ላይ ሂድ። እኔ እስኪነሳ እጠብቀዋለሁ። አንቺ እውነትም አብደሻል። ጭራሽ እጠብቀዋለሁ ትያለሽ እንዴ? ዳጊ ዝም ብለህ ወደ ላይ ሂድ። ከኔ ጋር እንተዋወቃለን። አረ ስለዚህ እንዳለው እህቱን ያገትሽው አንቺ ነሽ ማለት ነው። አንተ ህፃን ዝም ብለህ ሂድ። ምንድን ነው ያደረኩት? ምን አይነት ልጅ ነው የሆንኩት? እንዴት ጽሌ ይህንን አድርጋለሁ? ቆይ እዚህ ቤት ውስጥ እኔ አንቺና እህቴ ስላሳለፍናቸው የሀዘንና የደስታ ጊዜያት በደንብ አስተሳሰብ ማለት ነው? አዎ ዳጊዬ፣ አታስቢ። አንቺ እስካልፈለግሽ ድረስ ለማንም አልናገርም። እሺ? ዳጊ ቅድም እናንተ የጀመርነውን ጨዋታ አንዴ ነው ጽ ላይ እንጨርስባት። ጥሩ ሀሳብ። እውነቴን ነው፣ ገላቸዋለሁ። እችን ቀበጥ ስማለኝ፣ በሁለት ሰው ተይዛ ገላቸዋለሁ ምናምን ትላለች አይደለ? አይገርምም? ጋባኩ ነው። እውነቴን ነው፣ ላለቅስ ነው። ልቀቁኝ። ምን እያደረጋችሁ ነው? እማዬ ራሱ እንደዚህ አኩርፋ ስትመጣ እኔና አጎቴ ጎን ለጎን ተቀምጠን የኩርኩናት እንስማት ነበር። እና እኔ ስታይ ምን ነው ገኒን የሚመስለው? አንቺ እኮ እንደዚህ መሆን አልነበረብሽም። አንቺ እኮ በጣም የምወድሽ እህቴ ነበርሽ። እንዴት እናቴን ለመግደል ትሞክሪያለሽ? አምላኬ፣ ምን አለበት ትንሽ ተረጋግቼ እንደዛ ከማድረጌ በፊት ባስብ። ተረጋጋ። ስለ እህትህ ምንም የማውቀው ነገር የለም። አላምንሽም። ቆይ ለምን እኔን አግትሻት አልከኝ? ስትሻት ያየት ሰው ነበር። ማ? እኔ ሉሊት ነኝ እሷን ሲይዛት ያዩት? እባክህ ንቃ፣ ጭንቅላት ላይ እየተጫወቱብን ነው። ልታጃጅኝና ልታሳመኝ እየሞከርሽ ከሆነ ተሳስተሻል። እኔ አላጃጃልኩም። እህቴ ትናንት መታ አግኝታሽ ነበር። ቆይ ምን አድርጋሽ ነው? ለምንድን ነው እንደዛ ያረግሻት? ምን አደረኳት? ሰውዬ ዝም ብላ አትቃሽ። እኔ ምንም ያረኳት ነገር የለም። አላምንሽም። የራስ ጉዳይ። እኔ በግድ መነኝ አላለህም። እኔን እንደምታውቂ ነግረሻታል አይደል? አዎ በደንብ እንደማውቅ ነው የነገርኳት። ለዛው ቆይ እኔ ሳላውቅሽ አንቺ የምታውቂ ማን ነሽ? እኔ ማን ነኝ? እኔ ሉሊት እባላለሁ። ስለ ስምሽ አይመለከተኝም። እንደዛ ከሆነ ደግሞ እኔም ልክ እንዳንተ የኤፉ ልጅ እንዳልሞተ ለሞግዚት እንደሰጠው
በጣም ሀብታም እንደሆንክና የትዝታ ደግሞ የወንድሟ ልጅ እንደሆንክ በደንብ አውቃለሁ። ብላና እንዴት ከኋላ እንደምትከተለኝ ያሳያለሁ። ከዛን እኔ በተለይ ከአጠገቤ ራቅ፣ እኔ ስራዬ ላይ ብቻ ነው ማተኮር የምፈልገው እላለሁ። አንተ ጅል! ምን? አንቺ ምን እያልሽ ነው? አንተ ሰዎችን የምትከታተልና በጣም አደገኛ የሆንክ ይመስልሃል አይደል? ግን ደግሞ እኔም ስራዬ ሰዎችን የገቡበት ገብቼ ማንነታቸውን በደንብ ማወቅ ነው። ብታይ ከባድ አነፍናፊ ነኝ። እንዴት አወቅሽ? በቀጥታ ነገር ሌላም ነገር ልጨምርልህ። ኤፍራታ መቃብር ቦታ ድረስ ሄደህ ድሃ መስለህ ልብስህን ቀይረህ ሄደህ እንደምትከታተላት በደንብ አውቃለሁ። ቆይ አንቺ ማንሽ? ሉሊት እባላለሁ አልኩህ እኮ። እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም፣ እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይህን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው።